ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ያቀርባለሁ። በርከት ያሉ የመካከለኛው ምስራቅ ታማኝ ወቅታዊ ፈጣን ዜናዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለወዳጆም ሼር በማድረግ አብራችሁኝ እንድትቆዩ ጋብዛለሁ። ወደ ሰበር መረጃው ስናቀና ክቡራን አድማጮቻችን በየሰዓታት ልዩነት በርካታ አዳዲስ ነገሮች እየተሰሙ ነው። ዓለም በከፍተኛ ውጥረት ላይ ትገኛለች። የሆርሙዝ ወሽመጥ በአሜሪካ መዘጋት ከባድ የሆነ ውጥረት እያባባሰ ይገኛል። ይህንን ተከትሎ በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ እንዳሉት ከሆነ በሚቀጥሉት 2 ቀናት የሆነ ነገር ሊፈጠር ይችላል ብለዋል። አክሎም ሲናገሩ ከኢራን ጋር በኢስላማባድ ፓኪስታን በድጋሚ ለንግግር እንቀመጣለን በዚህ 2 ቀን ውስጥ ብለዋል። ያንን አይተን የምታዩት አዲስ ነገር ይኖራልም ብለዋል። ጉዳዩን አስመልክቶ በሰፊው የምታደምጡት መረጃም ይኖራል። በሌላ በኩል ኢራን ከመሬት በታች የሚገኙ የሚሳኤል ማከማቻዎቿ ውስጥ ያሉ በርካታ ሚሳኤሎቿን እያወጣች ነው። ሰው አልባ በራሪ አውሮፕላኖቿም እያዘጋጀች እንዲሁም የዋሻ መግቢያ መውጫዎችንም እያጸዳች እንደሆነ የሳተላይት ምስሎችም ማረጋገጣቸውን መገናኛ ብዙሃን በሰፊውም ዘግበዋል። ይህም ዳግም ጦርነት ሊቀሰቀስ እንደሚችልም አመላካች ሆኗል። ጉዳዩን አስመልክቶ የተለያዩ ተንታኞች በጉዳዩ ዙሪያ ሰፊ መረጃዎችን እየሰጡ ነው። በዝርዝር የምታደምጡት ሌላኛው መረጃችን ነው። በሌላ በኩል በአሜሪካና ቻይና መካከል ያለው ፍጥጫ ቀጥሏል። የአሜሪካ የጦር መርከቦች የሆርሙዝ ወሽመጥን መዝጋታቸውን ተከትሎ ቻይና ግን ምንም አይነት የተዘጋ ባህር የለም፣ በቻይና ላይም የሚዘጋ ነገር አይኖርም ስትል የንግድ መርከቦቿ በሆርሙዝ ወሽመጥ ወደ ኢራን መጓዛቸውን እንደሚቀጥሉም ከመግለጽ ባለፈ ከዛሬ ሌሊት ጀምሮ የቻይና የንግድ መርከቦች በሙሉ በቻይና የባህር ኃይል የጦር መርከቦች ታጅበው ነው የሚንቀሳቀሱ ስትልም ጥቃት የሚሰነዘርባቸው ከሆነ እነሱም በጥቃት ሰንዛሪው አካል ላይ ጥቃትን እንዲሰነዝሩ ትዕዛዝ ተሰጥቷቸዋል ተብሏል። ይህም ውጥረቱን በቀጠናው ላይ ይበልጥ አየለ ሊሉት ይችላሉ። በጉዳዩ ዙሪያ ሰፊና ዝርዝር መረጃም የማካፍላችሁ ይሆናል። በሌላ በኩል ደግሞ እንዲሁ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ እገዳቸውን አንስተው የሆርሙዝ ወሽመጥ እንዲከፍቱ የሳውዲ አረቢያው መሪ መሐመድ ቢን ሳልማን ጨምሮ የተለያዩ የአረብ ሀገራት ከፍተኛ የሆነ ጥያቄ በትራምፕ ላይ ያቀረቡ ይገኛሉ። በዝርዝርም የማሰማችሁ ሌላኛው መረጃችንም ይሆናል። በሌላ በኩል በአሜሪካ ውስጥ አዲስ ነገር ተፈጥሯል። ዲሞክራቶች የአሜሪካን ፕሬዝዳንት ዶናልድ ጄ ትራምፕን ከስልጣን ለማንሳት እንቅስቃሴ እያደረጉ ይገኛሉ። ይህም ምን አይነት እንቅስቃሴ ነው የሚለውን በዝርዝር የማሰማችሁ ይሆናል። በተለይም ፕሬዝዳንት ዶናልድ ትራምፕ ሀገሪቱን ለመምራት ብቁ ናቸው የሚለውን ተከትሎ የሕክምና ምርመራ እንደሚደረግላቸውና የጤና ምርመራውን ካላለፉም በሚኖረው ውጤት ላይ ተመስርቶ ፕሬዝዳንቱን ከስልጣን የማንሳት እርምጃ እንደሚደረግም ተዘግቧል። ለመሆኑ እንዴት ባለ ሁኔታ ነው ፕሬዝዳንቱ ከስልጣን የሚነሱት? በዝርዝር የምታደምጡት ሌላኛው መረጃችን ይሆናል። እስከ ፍጻሜው ቆዩ። እነዚህን ያስተዋወቅኳችሁንና ሌሎች በርከት ያሉ መረጃዎችንም በዝርዝር የምታደምጡት ነው የሚሆኑ። አብራችን ቆዩም። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሚቀጥሉት 2 ቀናት የሆነ ነገር ሊከሰት ይችላል ሲሉ አነጋጋሪና ወዛጋቢ ጋዜጠኛ መግለጫም ሰጡም። ፕሬዝዳንት ዶናልድ ጄ ትራምፕ በአሜሪካና በኢራን መካከል በሚቀጥሉት 2 ቀናት ውስጥ አስቸኳይ ንግግር ሊጀመር እንደሚችል ለኒውዮርክ ፖስት ጋዜጣም ነግረውታል። በሚቀጥሉት 2 ቀናት ውስጥ የሆነ ነገር ሊከሰት ይችላል እና እኛም የበለጠ ወደዚያ ወደ ፓኪስታን የሚሄድ ዝንባሌ እያሳየን ነው ማለታቸውን ጋዜጣው ዘግቧል። ሁለቱ ሀገራት የተኩስ አቁም ከተደረገ በኋላ በፓኪስታን ተገናኝተው ለ21 ሰዓታትን የፈጀ ንግግር ቢያደርጉም ነገር ግን ያለ ስምምነትም ተጠናቋል። ይህንን ተከትሎ ትራምፕ ታዲያ አዲስ ውይይት ሊጀመር እንደሆነ መናገራቸውም ተዘግቧል። ፓኪስታንም እንደገለጸችው ከሆነ ሁለቱም ሀገራት በአጭር ጊዜ ለማስተናገድ እየተዘጋጀች መሆኑንም ገልጻም በሚቀጥሉት 2 ቀናት ውስጥ በድጋሚ የቆመውን ንግግር ለማስጀመር የሚቻልበትን መንገድ ተመልክተናል ስትል ፓኪስታንም አስታውቃለች። ተንታኞች አሁንም ቢሆን የሚጠቀሱት የሁለቱ ሀገራት ድርድር ፈጽሞ ሊሳካ እንደማይችል ነው።
ሁለቱም ሀገራት የራሳቸው የሚያቀርቧቸው ምክንያቶች ጽንፍና ጽንፍ ያዙ እጅግ በጣም የተራራቁ በመሆናቸው ለድርድር የማይመቹና ጦርነቱም ዳግም የሚጀመርበት መንገድ በእጅጉ ያየል እንደሆነም ተገልጿል። ይህንን አስመልክቶ ኢራን ከመሬት በታች ያሉ የሚሳኤል ማምረቻዎቿን መግቢያና መውጫዎቿን ያጸዳች መሆኗንም የሳተላይት ምስሎችም አጋልጠዋል። ዛሬ በሰፊው በመገናኛ ብዙሃን ላይ የታዩ የሳተላይት ምስሎች እንደሚያሳዩት ከሆነም ይህ ዘገባ እስከተጠናከረበት ሰዓት ድረስ ኢራን ከመሬት በታች የሚገኙ ሰፋፊ የሚሳኤል ማከማቻዎቿና ማምረቻዎቿን መግቢያና መውጫን የዘጉትን ፍርስራሾች በማንሳት ስራ ላይ መጠመዷን የገለጸ ሲሆን በምስሎቹ ላይ የኮንክሪት ማሽኖች የተዘጉ ዋሻዎችን በመክፈት ፍርስራሹን በአካባቢ ወደሚገኙ የጭነት መኪኖች ሲጫኑ በሳተላይት ምስሎችም ታይቷል። የመገናኛ ብዙሃን የምርመራ ዘገባዎች እንዳጋለጡት ከሆነ አሜሪካና እስራኤል የኢራንን የሚሳኤል ማስወንጨፊያዎች ወደ ውጭ ወጥተዋል እንዳይተኩሱ ወይም ተመልሰው እንዳይገቡ ዋሻዎችን በቦምብ ሲደበድቡም ቆይተዋል። ሆኖም ሲኤንኤን መረጃ የሰጡ ምንጮች እንደሚሉት ከሆነ ከአንድ ወር ጦርነት በኋላ የአሜሪካ የስለላ ተቋም ባደረገው ግምገማ ከ50 በመቶ በላይ የሚሆነው የኢራን የሚሳኤል ማስወንጨፊያዎችና የሚሳኤል ክምችቶች አሁን ምንም ጉዳት ሳይደርስባቸው ከመሬት በታች ተጠብቀው እንዳሉም ገልጿል። በጄምስ ማርቲን የጦር መሳሪያ ስርጭት መከላከል ጥናት ማዕከል ተመራማሪ የሆኑ ሳምሌር ኢራን እነዚህን የሚሳኤል ከተሞቿን ከምድር ስር እያወጣች ነው የተኩስ አቁሙ ጊዜ መግዣ እንደሆነ ገልጸው አሜሪካን በተኩስ አቁም ለጦርነት ራሷን እያዘጋጀች እንዳለችና አዲስ ስልት እንደምታሰለው ሁሉ ኢራንን በድጋሚ ለሚከፈትባት ጦርነት በፍጥነት እየተዘጋጀች ነው። ምክንያቱም የተኩስ አቁሙ ጊዜ መግዣ እንጂ ለንግግር በእርግጥም የረፈደ ነው በማለትም ሁለቱም ሀገራት ጽንፍ የያዘ ሀሳብ ስላላቸው ተስማምተው ነገሩን ይፈቱታል የሚለው ጉዳይ ፈጽሞ የማይታሰብ ነው ብለዋል። የተኩስ አቁሙ ሲኖር ጠላት ግን አንተን ለማጥፋት ብዙ ጊዜ ጥረትና ገንዘብ ያፈሰሰበት ወታደራዊ አቅም መልሶ ሊገነባ እንደሚችል መቀበል አለብህ። ኢራንም ከዚህ የተለየ ምንም ነገር አላደረገችም። የተኩስ አቁምን ተጠቅመው እና አሜሪካና እስራኤል እየተዘጋጁ እንዳሉ ሁሉ እሷም ከመሬት በታች ያሉ የሚሳኤል ከተሞቿን እያጸዳችና ለማይቀረው ጦርነት እየተዘጋጀች ነው ብለዋል። ሌላ አክለውም ይህንን የኢራን የሚሳኤል ከተሞች አሰራር ጽንሰ ሐሳብ አካል ነው። እርሱም የመጀመሪያውን ጥቃት ተቀበል፣ ራስን ከፍርስራሽ አውጣ፣ እንዲሁም እንደገና ተደራጅ፣ ተተኩስ የሚለው የኢራን ስልታዊ ስትራቴጂካዊ አካሄድ ነው ሲሉም አብራርተዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ቀጭን ትዕዛዝ መሰረት የአሜሪካ ጦር የሆርሙዝን መተላለፊያ መዝጋቱ ይታወቃል። የአሜሪካ የባህር ላይ እገዳ ታዲያ የዓለም ሀገራትን አቋም ለሁለት የከፈለና ከፍተኛ የዲሞክራሲ ውጥረት የፈጠረ ኩነትም ሆኗል። ፕሬዚዳንት ትራምፕ አሜሪካ ትልቅ የነዳጅ አምራች በመሆኗ ምክንያት ከነዳጅ ሽያጭ ተጨማሪ ጥቅም እንደምታገኝና የሆርሙዝ ባህረ ሰላጤ ክፍት መሆን እንደ ቻይና ሁሉ ለእርሷ ያን ያህል እንደማያሳስባት ተናግረዋል። የሆርሙዝ መዘጋት ከኛ ይልቅ ቻይናና ኢራንን የበለጠ ይጎዳቸዋል ያሉት ትራምፕም ወሽመጡን እየዘጋ ነው ለዚህ ነው ብለዋል። ይሁን እንጂ ቻይና የአሜሪካን እገዳ አጥብቃ እየኮነነች ሲሆን ከኢራን ጋር ያላትን የኤነርጂ ትብብርም ለመቀጠል ያላትን ቁርጠኝነት ቻይና ለአሜሪካ በግልጽም አሳውቃለች ተብሏል። የቻይና መከላከያ ሚኒስትር ዶንግ ጁን በሰጡት መግለጫ የቻይና መርከቦች በሆርሙዝ ባህረ ሰላጤ ውሃ ውስጥ እየገቡና እየወጡ ነው ሲሉ ሌሊቱን አስጠንቅቀው ከኢራን ጋር የንግድና የኤነርጂ ስምምነቶች አሉን፣ እኛ እነርሱን እናከብራለን፣ ሌሎች በጉዳያችን ጣልቃ እንዳይገቡ እንጠብቃለን፣ የቻይና መርከቦችም ላይ ጥቃት እንዳይሰነዘር በተደጋጋሚ ለአሜሪካ ማሳሰቢያ እየሰጠን ነው ብለዋል። ኢራን የሆርሙዝን ባህረ ሰላጤ ትቆጣጠራለች፣ የሆርሙዝን ወሽመጥም ለኛ ለቻይናውያን ክፍት ነው ስትል ነው ቻይናም ያስታወቀችው። ቻይና የባህር ላይ ንግድ መርከቦቿን በጦር መርከቦች ልታጅብ መሆኑ ተገለጸ። በሆርሙዝ የባህር ወሽመጥ አካባቢ የሚንቀሳቀሱ ማንኛውም የቻይና የንግድ መርከቦች ከዛሬ ሌሊት ጀምሮም በቻይና የባህር ኃይል የጦር መርከቦች እየታጀቡ እንደሚጓዙም ተነግሯል። ቻይና ይህንን እርምጃ የወሰደችው የአገሪቱን ሕልውናና መርከቦቿን ከማንኛውም ጥቃት ለመከላከል መሆኑን ገልጻለች። በንግድ መርከቦቹ ላይ የሚሰነዘር ማንኛውም ጥቃት የቻይና የጦር መርከቦች ተመጣጣኝ ምላሽ እንደሚሰጡም አስታውቃለች። የአሜሪካና የቻይና ውጥረት እንዲሁም የአውሮፓ ሕብረት መከፈል የፖለቲካ ተንታኙ ካርል ዦ ለአውሮፓ ሀገራት ለመክፈል መንስኤው ከአሜሪካ ወይም ከቻይና ጋር ያለውን ግንኙነት የማስቀጠል ምርጫ መሆኑን ገልጸዋል።
አንዳንድ የአውሮፓ ሀገራት ከአሜሪካ ጋር ያለውን ወዳጅነት ለማስቀጠል ሲፈልጉ፣ ሌሎች ደግሞ ከቻይና ጋር ያለውን ግንኙነት ማጠናከር ለወደፊት የተሻለ መሆኑንም ያምናሉ። የአውሮፓ ህብረት የውጭ ጉዳይ ኃላፊ ካጃ ካላስ በአሜሪካ እርምጃ ላይ ግራ መጋባታቸውን ገልጸው ህብረቱ አሁንም የሆርሙዝ ወሽመጡን ክፍት እንዲሆን እንደሚፈልግም አስረድተዋል። የሳውዲ አረቢያና የኢራን ስጋት እንደቀጠለ ሲሆን ሳውዲ አረቢያ በአሜሪካ በሆርሙዝ ወሽመጥ ላይ የጣለችው እገዳ እንድታነሳና ከኢራን ጋር ወደ ድርድር እንድትመለስ ግፊትም እያደረገች ነው። ኢራን በየመን ያሉትን የሁቲ አማጽያን በመጠቀም በባቤል ወደብና በቀይ ባህር ላይ ጥቃት ልታደርስ ትችላለች የሚል ስጋትም አለ። ይህ ደግሞ በሳውዲ ነዳጅ ንግድና በዓለም አቀፍ የኃይል ገበያ ላይ ከፍተኛ ቀውስ ሊፈጥር እንደሚችልም ተገልጿል። በዶናልድ ትራምፕ ላይ የቀረበው አዲስ የህግ ረቂቅ ዴሞክራቶች ፕሬዝዳንት ዶናልድ ትራምፕን ከስልጣን ለማንሳት የሚያስችል አዲስ የህግ ረቂቅ አቅርቧል። ይህ ረቂቅ በ25ኛው የህገ መንግስት ማሻሻያ አንቀጽ 4 መሰረት ፕሬዝዳንቱ ስራቸውን ለመወጣት በቂ የአእምሮና የአካል ብቃት እንዳላቸው የሚመረምር 17 አባላት ያሉት ኮሚሽን እንዲቋቋም ይጠይቃል። ዴሞክራቱ ጄሚ ራስኪን እንደገለጹት ትራምፕ በኢራን ላይ የሰነዘሩ የኢራንን ስልጣኔ ከምድረ ገጽ ይጠፋል የሚለውን ማስፈራሪያ ለዓለም ስጋት ሆኗል። ይሁን እንጂ የህግ አውጪው ምክር ቤት በሪፐብሊካኖች ቁጥጥር ስር በመሆኑና ፕሬዝዳንቱ ወድቅ የማድረግ ስልጣን ስላላቸው ህጉ የመጽደቅ ዕድሉ ጠባብ እንደሆነም ይታመናል ተብሏል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።